ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲቪ የምትከታተሉን ወገኖቻችን በያላችሁበት የምድር ዳርቻ እግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ ምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። እንዴት ሰነበታችሁ? ደግሞ ዛሬ በድጋሚ እንድንገናኝና ዘመድን ዋጀ ረዳን አምላክና አባት እግዚአብሔር በጌታ በኢየሱስ ስም ምስጋና ክብርና ውዳሴ ለእርሱ ይሁንለት። ዛሬም እንደዚሁ በወቅታዊ መረጃ ነው የመጣሁት። እነዚህ ወቅታዊ መረጃዎቻችን ሁሌ እንደማስታወሳችሁ ዘመድን ዋጀ የሚያደርጉን በእግዚአብሔር ቃል አማካኝነት የት ጋር እንደቆምን የት ጋር እንደደረስን የት ጋር እንዳለን የሚጠቁሙን ጠቋሚዎቻችን ናቸውና እንግዲህ በዛሬው መረጃዬ አንደኛ ትናንትና ባስተላለፍኩት መልእክት ላይ ቀረበልኝ ጥያቄ አለ። እሱን ጥያቄ እመልሳለሁኝ። ሁለተኛ ደግሞ ኢራን ለሁለተኛ ጊዜ ተሸነፈች በሚል ርዕስ ደግሞ ያዘጋጀሁትን አዲስ ወቅታዊ መረጃ አቀብላችኋለሁ ማለት ነው። እንግዲህ ትናንትና በነበረኝ ወቅታዊ መረጃ ላይ በዩቲዩብ ከሚከታተሉን ቤተሰቦቻችን አንድ ሰው የክርስቶስ ተቃዋሚ ብለን የምንለው ሰው ከአውሮፓ አይነሳም ወይም ከአውሮፓ ይነሳል ወይ የሚል ጥያቄ አቅርቦልኛል ማለት ነው። እንግዲህ የክርስቶስ ተቃዋሚ ብለን የምንለው ሰው ምን አይነት ሰው እንደሆነ በእርግጥ ትንቢተ ዳንኤልና ዮሐንስ ራእይ ሁለቱን አንድ ላይ በማዋሃድ ማየት እንችላለን። የመጀመሪያው የዮሐንስ ራእይ ምዕራፍ 13 ቁጥር 1 ላይ ያለው ከቁጥር 1 ጀምሮ ያለው ነው። አንድ አውሬ ከባህር ሲወጣ አየሁ ይላልና ይህንን ባህር ወደኋላ ተመልሰን ትንቢተ ዳንኤል ላይ ብንመጣ እናገኘዋለን ማለት ነው። ዳንኤል ባየው በራሱ ራእይ ላይ ይህንን ራእይ እንዳየ ይናገራል ማለት ነው። ዳንኤል ትንቢተ ዳንኤል ምዕራፍ 7 ላይ በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል ባልጋው ላይ ህልምን የራሱን ራእይ አየ። ከዚያም በኋላ ህልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህ አለ፣ በሌሊት በራእይ አየሁ፣ እነሆም አራቱ የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር ይላል። እዚህ ጋር ከባህር ሲወጣ ያየነው አውሬ ከዚህ ባህር ነው የሚወጣው። ይሄ ሁለቱ ባህር አንድ አይነት ባህር ነው ማለት ነው። በታላቁ ባህር ላይ አራቱ ነፋሳት ይጋጩ ነበር፣ አራትም ታላቅ አራዊት ከባህር ወጡ፣ እያንዳንዱ ልዩ ልዩ ነበረች ብሎ በመልክ ይለያቸዋል ማለት ነው። የመጀመሪያዊቱ አንበሳ ትመስል ነበር ይላል። እንግዲህ አሁን ከባህሩ ቀጥሎ እዚህ ዮሐንስ ራእይ ላይ መተን ስንመለከት አንድ አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር ይላል። እንግዲህ የመጨረሻው አውሬ ነው። እዚሁ ትንቢተ ዳንኤል ምዕራፍ 7 ላይ እናገኘዋለን። ነገር ግን ያየሁትም አውሬ ነብር ይመስል ነበር አለ። ከነብር ጀመረ ማለት ነው። ነብርን እዛ ጋር እናገኘዋለን። በሶስተኛ ደረጃ እግሮቹ እንደ ድብ እግሮች ነበሩ ይላል። ስለዚህ ሁለተኛ ደረጃ ላይ የተቀመጠው ድብ ነው ማለት ነው። አፉም እንደ አንበሳ አፍ ነበሩ ማለት መጀመሪያ ላይ የተቀመጠው እዚህ ጋር አንበሳ ነው ዳንኤል ያየው። እሱ ደግሞ መጨረሻ ላይ ያየው አንበሳ ነበር። አፉ እንደምንድን ነው? እንደ አንበሳ ነው። የዳንኤል ትረካ ተገልብጦ ነው ያለው ማለት ዳንኤል ያየው አንበሳ፣ ድብ፣ ነብር፣ አራተኛዋ ደግሞ መልኳ የማይታወቅ ጨካኝ አስፈሪ አውሬ ነው ያለውና እዚህም ጋር አውሬዋ መልኳ ምንድን የሚመስለው? ያዩትም አውሬ ነብር ይመስል ነበር በማለት ከነብር ይጀምራል። እንግዲህ ነብር ተብሎ በዚህ በነብር የተገለጠው ሶስተኛው መንግስት የሆነው የእስክንድር መንግስት፣ የታላቁ እስክንድር ግሬት አሌክሳንደር ብለን የምንለው ሶስተኛ መንግስት እሱ ነውና እስክንድር በጣም አጭር ጊዜ ነው የገዛው። ዓለምን በጣም በስልጣኔ የተቆጣጠረ ሰው ነውና ከዛ ጋር ነው ያመሳሰለው። በጣም ዋሪየር እና በጣም ተዋጊ ሰው ነበር እስክንድር። ስለዚህ ነብር እስክንድር ነው የሚመስለው ነው የሚለው መልኩ በዋናነት እስክንድር ነው የሚመስለው ከነዚህ ባህሪያቱ አንጻር ማለት ነው። ነገር ግን እግሮቹ እንደ ድብ አፉን ደግሞ እንደ አንበሳ አፍ ነበር ማለት አራተኛው አውሬ ነብር የምትመስለው አውሬ እነዚህ ባህሪዎች የድብና የአንበሳ ባህሪ እንዳሏት ይናገራል ማለት ነው። መጀመሪያቱ አንበሳ ትመስል ነበር፣ የንስርም ክንፍ ነበራት ይላል። ክንፎቿ ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገ፣ የሰውም ልብ ተሰጣት ይላል። ይህ እንግዲህ የመጀመሪያው ዓለም ላይ የነገሰው የባቢሎን መንግስት ወይም ስርወ መንግስት የሚያሳይ ነው ማለት ነው። የባቢሎን መንግስት በአንበሳ የተመሰለ መንግስት ነበረ።
ስለዚህ ዳንኤል ያየው ከአንበሳ ከመንግስታቱ አመጣጥ ነው ዳንኤል የተመለከተው። የመጀመሪያው ዓለምን የገዛው የባቢሎን መንግስት ነበረ። እዚህ ላይ ግን ስንመጣ ተገልብጧል ማለት ነው። ተገልብጦ አራተኛው አውሬ ሶስቱንም መንግስታት መልክ ነበራት። እንደ ነብር በጣም ፈጣን ነበረች፣ እንደ ታላቁ እስክንድር ወይም እንደ ግሪክ መንግስት ማለት ነው። ቀጥሎ ደግሞ የምንመለከተው ድብ ነው። ይሄ የፋርስና የሜዶን መንግስት ነው። ይሄ ደግሞ በጭካኔ የታወቀ ነው። ፋይናሊ አንበሳ ብሎ የመጀመሪያው መጨረሻ ላይ ያመጣውና አፉ እንዳንበሳ ነበር ማለት የመሰባበር እንደሆነች ይናገራል ማለት ነው። ሁለተኛዋ እዚህ ጋር የምናያት ምንድናት? የመጀመሪያቱ አንበሳ ትመስል ነበረ። ከዛ ሁለተኛቱ ድብ የምትመስል ናት። ይሄ የፋርስና የሜዶን መንግስት ነው ማለት ነው። ከዛ በኋላ ቀጥሎ ደግሞ ነብር የምትመስል ብሎ ሶስተኛዋ መንግስት ያመጣታል። እቺም የታላቁ እስክንድር ነው። እዚህ ጋር የምናየው ከነብር የሚጀምረው ቀጥሎ ድብ፣ ቀጥሎ አንበሳ እናገኛለንና በባህሪያቸውን ያስቀመጣቸው። አራተኛው አውሬ ግን የሶስቱ መልክ የነበራት ናት ማለት ነው። ስለዚህ የአሕዛብ መንግስታት የሚያሳይ ስለሆነ ይሄ ክርስቶስ ተቃዋሚ ነው። እዚህ ጋር የምናየው ሰው የክርስቶስ ተቃዋሚ ከሆነ ደግሞ የሚወጣው ከአሕዛብ ዓለም ነው ማለት ነው። ባህር የአሕዛብ ዓለምን የሚወክል ባህር የአሕዛብን ዓለምን የሚያሳይ ስለሆነ ይሄ የክርስቶስ ተቃዋሚ ብለን የምንለው 7 ራሶችና 10 ቀንዶች ያሉ ሰው ወይም በምሳሌ የተገለጠው ሰው የክርስቶስ ተቃዋሚ ብለን 6 የሚለው ቁጥር የሚጠቀመው ሰው የሚወጣው ከአሕዛብ ዓለም ነው ማለት ነው። እዚህ የእስራኤል መሲህ ከአሕዛብ ወይም ከአውሮፓ ይወጣል የሚለው አባባል ይወጣል ወይ የሚለው ጥያቄ እስራኤል መሲህ አድርጋ የምትቀበለው ከአውሮፓ የሚወጣው ነው። እስራኤላውያን ከራሳቸው ያልወጣን ሰው ሊቀበሉ አይችሉም። እሱን ደግሞ የምናገኘው እዚሁ ቁጥር 11 ላይ ነው። እስራኤል መሲህ ብላ የምትቀበለውን ሰው የምናገኘው እዚሁ ቁጥር 11 ላይ ነው። ሌላም አውሬ ከምድር ሲወጣ አየሁ ማለት የመጀመሪያው ከባህር ነው። ሁለተኛው ደግሞ ከምድር ሲወጣ እናያለን። ምድር ማለት ቀጥታ የሚያሳየው እስራኤልን ነው። የእግዚአብሔር ምድራዊ የኪዳን ሕዝብ እስራኤል ስለሆነ ማለት ነው። እሺ ብትሉ እኔም ብታዘዙ የምድርን በረከት ትበላላችሁ ተብሎ የተነገረለት የምድር ኪዳን የተሰጠው ከናን የሚባል ምድር በኪዳን የተሰጠው የመገረዝ ኪዳን የተሰጠው ያኛው እስራኤል የቀደመው እስራኤል ማለት ነው። እሱ ምድር በሚል ተገልጧል። ባህር የሚለው የአሕዛብን ዓለም፣ ምድር የሚለው ደግሞ የእስራኤልን ዓለም ነው። እንግዲህ ቤተክርስቲያን ከተነጠቀች በኋላ ያለው ማህበረሰብ ሁለት ነው ማለት ነው። የአሕዛቡ ዓለም በባህርና የእስራኤል ደግሞ ዓለም ቤተ እስራኤል በምድር ተመስለዋል ማለት ነው። የሁለተኛው አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን ይመስሉ 2 ቀንዶች ነበሩት ይላል። በግ ማን ነው? ክርስቶስ ነው አይደል? በቀጥታ ለአይሁድ ክርስቶስ ነኝ ብሎ መሲህ ነኝ ብሎ ነው የሚገለጠው ማለት ነው። የሰውዬ እንደ በግ ነው አክት የሚያደርገው፣ እንደ ክራይስት ነው አክት የሚያደርገው ማለት ነው የሰውዬ። ነገር ግን 2 ቀንዶች አሉት ማለት የክህነትም የመንግስትም ስልጣን አለው። መቅደሱ የመስራትና መስዋዕት የማቅረብ ስልጣን፣ እንደገና ደግሞ በእስራኤል ላይ የመንግስትና እስራኤልን እንደ ንጉስ እንደ ኪንግ የመምራት ባህሪ አለው። 2ቱም ቀንዶች አሉት። የመንግስትና የክህነት ስልጣኖች አሉኝ ብሎ የሚነሳ ግን ክርስቶስ ነኝ ብሎ በበጉ መልክ በበጉ ለምድ የሚነሳ ነው። እስራኤል መሲህ አድርጋ የምትቀበለው ይሄንን ነው። ነገር ግን የመጀመሪያው ይሄኛው ሁለተኛው ከእስራኤል ከምድር ከተባለችው ከእስራኤል የሚነሳው አውሬ የበግ ቀንዶች መስሎ 2 ቀንዶች ያሉት አውሬ በመጀመሪያው አውሬ ከባህር በሚወጣው ከአሕዛብ ዓለም ወይም ከአውሮፓ በሚወጣው አውሬ 6 የሚለው ቁጥር ባለቤት የስሙ ቁጥር ከሆነለት ሰው በሱ ስልጣን ነው የሚሰራው የሰውዬ። ምክንያቱም እስራኤል ብቻዋን ምን የምታደርጋቸው? ለምሳሌ አሁን እስራኤልና አሜሪካን ስንመለከት አሜሪካ ቀጥታ ወደ እስራኤል ጦርነት ዘው ብላ ገብታለች። እዚህ በፍጹም የአሜሪካንን እገዛ በኃይል አታይ ነበረችው እስራኤል በባለፈው በዲሞክራቶቹ ዘመን ማለት ነው። አሁን በትራምፕ ዘመን ደግሞ በሪፐብሊካኖቹ ዘመን በከፍተኛ ደረጃ የአሜሪካን እገዛ እያገኘች ነው ያለችው። ስለዚህ ሁቲን የምትደበድበው እስራኤል ነበረች። አሁን ሁቲ የምትደበድበው አሜሪካ ናት። ከኢራን ጋር የምትደባደበው እስራኤል ነበረች። አሁን ግን ከኢራን ጋር ቀጥታ አሜሪካ ጦርነት ልትገጥም ነው ማለት ነው። ይህም በኋላ እንመለከተዋለን። ስለዚህ በመጀመሪያው ስልጣን ከአሕዛብ ዓለም በሚነሳው መንግስት ወይም ንጉስ በዛ ሰው ስልጣን ነው ሁለተኛው አውሬ ከእስራኤል የሚነሳው አውሬ ወይም እስራኤል መሲህ ብለው የሚቀበሉ ሰው ወይም እዚህ ላይ ሐሰተኛው ነቢይ ተብሎ የተገለጠው ሰው በዚህ መንገድ ነው የሚገለጠው ማለት ነው። ስለዚህ የእስራኤል መሲህ አይደለም ከአውሮፓ የሚወጣው የዓለም በሙሉ መሲህ ነው። ዓለም በሙሉ አይኑን የሚጠልበት ልቡን የሚጠልበት በዋናነት ደግሞ አውሮፓ የምታረግ ሰው ከፍ የምታረገውና ዓለም በሙሉ አጨብጭቦ የሚቀበለው ሰው ነው ይሄ ሰው። ነገር ግን ሁለተኛው አውሬ ከእስራኤል ምድር የሚነሳ ነቢይነት ወይም ክህነትና ስልጣን መንግስት አለኝ ብሎ እስራኤልን በስልጣን የሚገዛ ለእስራኤል ደግሞ ነቢይ ወይም ካህን ሆኖ የሚነሳ ሰው ነው። እስራኤል መሲህ አድርጋ የምትቀበለው ይህን ሰው ነው ማለት ነው። ነገር ግን ያኛው ደግሞ እስራኤልን ብቻ አይደለም ዓለምን በሙሉ የሚጠቀልላ የሚገዛ ሰው ነው። ከባህር የሚወጣው ሰው ለምሳሌ እስራኤል ቤተ መቅደሱ እንድትሰራ ስልጣን የሚሰጣት ይሄኛው ሰውዬ ነው። እስራኤል ላይ የሚነግሰው አይደለም። ይሄ ሰው ስልጣን የሚሰጣት 666 የሚል ቁጥር ያለው ሰው ማለት ነው።
ይሄኛው ራሱ በዚህኛው ስልጣን በዚህኛው ስም እንደሚሰራ እሱን ከለላ አድርጎ እንደሚሰራ ይናገራል። ልክ አሁን ኔታንያሁ ትራምፕን ተጠግቶ ብዙ ነገር እንደሚያደርገው ማለት ነው። ልክ እንደዛ አይነት አሰራር ነው የሚኖራቸውና የእስራኤል መሲህ ይሄኛው ነው፣ ከምድር የሚወጣው ነው። ነገር ግን ከባህር የሚወጣው አውሬ እስራኤልን ጨምሮ ዓለምን በሙሉ የሚገዛ የአረቡ ዓለም በሙሉ የሚገዛለት እስራኤል የዓለምን ተቀናቃኝ መቅደሱን መስራት እንድትችል ከአረቡ ዓለማት ጋር በሙሉ የሰላም ስምምነት የሚፈራረምና ረግጦ የሚገዛ ዲክታተር የሆነ ገዢ ነው። ራዕይ 13 ላይ ያሉትን ሁለቱን አውሬዎች በደንብ ለይቶ ማወቅ ያስፈልጋል። እንግዲህ አሁን ልብ በሉ፣ በዓለም ላይ 3 አካላት አሉ። አንደኛ ቤተ ክርስቲያን ከእስራኤልና ከአሕዛብ የተውጣጣች ጉባኤ ናት። ከሁለቱ ሰዎች የተውጣጣች አንድ አዲስ ሰው፣ ይህንንም አይሁዳዊ ያልሆነች ግሪካዊም ያልሆነች አዲስ ሰው ቤተክርስቲያን አለች። ቤተክርስቲያን ግን ከምድር ስትወሰድ ማንና ማን ይቀራል? አይሁዳዊና ግሪካዊው ወይንም አሕዛብና እስራኤል ብቻ ምድር ላይ ይቀራሉ። ስለዚህ ከሁለቱ ከአንዱ ባህር ነው፣ አንደኛው ምድር ነው። ከሁለቱ የሚወጡ 2 አውሬዎች አሉ። የእስራኤል ግን መሲህ አድርጋ የምትቀበለው ይህንን ከምድር የሚወጣውን የራሷን ሰው ነው። እስራኤል ከራሷ ያልወጣውን ሰው መሲህ አድርጋ ልትቀበል አትችልም። ነገር ግን ይሄኛው ሰው ራሱ እስራኤል መሲህ አድርጋ የምትቀበለው ሰው ራሱ በዚህኛው ሰው በመጀመሪያው ከባህር በሚወጣው አውሬ ስልጣን ነው ሁሉን የሚያደርገው። ከለላ ይፈልጋል፣ ሽፋን ይፈልጋል። ለምን? አቅሙ ውስን ስለሆነ ማለት ነው። ኢቨን ኢፍ ሂዝ ስፒሪቹዋል ሊደር፣ ነብይም ቢሆን ፕሮፌት ቢሆን ዓለም አቀፍ ፕሮፌት ቢሆን ሚራክሎች በእጁ ቢደረጉም ፖለቲካል ፓወሩን የሚጠቀመው የመጀመሪያውን አውሬ ስልጣን ነው እና ይሄ በደንብ ሊሰመርበት የሚገባ ነው ማለት ነው። መልካም እንግዲህ ትናንትና በነበረኝ ዘገባ ኢራን በአሜሪካ መሸነፏን ገልጬላችሁ ነበረ። ያም ደግሞ የሆነ ነገር ምንድነው? ኢራን በየመን የሚገኘውን ሁቲ ልክ በዚህ በኩል በደቡብና በእስራኤል ደቡብና በእስራኤል ሰሜን በኩል የሚገኙትን ሐማስና ሂዝቦላን ታስታጥቅ እንደነበረ ሁሉ የነዚህ ኃይል በእስራኤል በጣም የተዳከመ ሲሄድ ቀጥታ ተሻግራ በየመን የሚገኘውን ታጣቂ ቡድን ሁቲን በማስታጠቅ እስራኤል ላይ ቀጥታ ሚሳኤል እየተኮሰ እስራኤል በጣም ያውከና የረበሸ ያለው የየመኑ ታጣቂ ሁቲ ነው። ስለዚህ ዶናልድ ትራምፕ እስራኤል ላይ በመተኮሱ ብቻ ሳይሆን በቀይ ባህር ላይ ያለውን የንግድ ስርዓት በከፍተኛ ደረጃ ያስተጓጎለ ስለሚገኝ ኢራን ሁቲን ከማስታጠቅ ሁቲን ከማገዝና ከመርዳት እንድትቆጠብ የ2 ወር ጊዜ ገደብ ሰጥተው ነበረ እና ነገር ግን ነገሩ ሁቲን በማስቆም ወይም ደግሞ ኢራን ለየመኑ ታጣቂ ለሁቲ የምታቀርበውን የመሳሪያ ድጋፍ እንዲሁም ደግሞ ወታደራዊ አመራር ስልጠና ወይም ሌላም የገንዘብ ሌላም ብዙ እርዳታ እንድታቆም ከሚለው ተሻግረው ዶናልድ ትራምፕ ምን አሉ? የኢራን መንግስት የጀመረውን የኒውክሌር ፕሮግራም በቀጥታ ማቆም አለበት። ስለዚህ ኢራን የኒውክሌር ታጣቂ ከሆነች መካከለኛው ምስራቅና መላው ዓለም በሙሉ ስጋት ውስጥ ጥላለች። ስለዚህ ኢራን በፍጹም የኒውክሌር ባለቤት መሆን የለባትም በሚል ቀጥታ ነገሩን ከሁቲ ወደ ራሷ በቀጥታ ወደ ኢራን አሸጋገሩት ማለት ነው። ስለዚህ ኢራን በዚህ ጉዳይ ላይ ቁጭ ብላ ከአሜሪካ ጋር በጠረጴዛ ዙሪያ የማትደራደር ከሆነ በቀጥታ በኢራን ላይ ታይቶ የማይታወቅ የቦምብ ናዳ አወርዳለሁ በማለት በህንድ ውቅያኖስና እንዲሁም ደግሞ በዚህ በመካከለኛው ምስራቅ በከፍተኛ ደረጃ የጦር መርከቦችን የጦር ተዋጊ ጀቶችን በከፍተኛ ደረጃ እየላኩ ነው የሚገኙ። ቁጥራቸው በጣም በከፍተኛ ደረጃ እየጨመረ ነው ያለው። እንግዲህ ተከትሎ ኢራን ደግሞ ራሷን ስታዘጋጅ እንደመቆየቷ መጠን በ3 ደሴቶች ስር የሰራችውን የሚሳኤል ከተማ ለዓለም ይፋ አድርጋለች። እነዚህ ማንም ሊደርምሳቸው የማይችላቸው የሚሳኤል ከተሞች ናቸው። እዚህ በጣም የተራቀቁ ዘመናዊ መሳሪያዎች አሉኝ በማለት ሚስጥሯን ለዓለም ገልጣለች ማለት ነው ኢራን። ስለዚህ አሜሪካ በቀጥታ ኢራን ጦርነት የምትፈልግ ከሆነ ጦርነት እንገባለን፣ ጦርነት የምትፈልግ ከሆነ ችግር የለም በሚል እጅግ በጣም B2S ወይም ስፒሪት መንፈስ ተብሎ የሚጠራውን በጣም ከባድ ረጅም ርቀት ቦምብ ጣይ አውሮፕላኗን በእንግሊዝ ይዞታ ውስጥ በምትገኘው ዲያጎ ጋርሲያ በምትባል ደሴት አካባቢ አስጠግታ ነው ያለችው ማለት ነው። ይህ ብቻ አይደለም፣ እንዳልኩት መርከቦች ከአንድ 2 መርከቦች የጦር አውሮፕላኖችና ጀቶችን የያዙ መርከቦች ተጠግተው በቀጥታ ኢራን ላይ አነጣጥረው ነው ያሉት ማለት ነው። እና እንግዲህ ተከትሎ የኢራን መንግስት በፍጹም አሜሪካ ያመጣችውን ታምጣ እንጂ ምንም አይነት ድርድር ከአሜሪካ ጋር አይኖርኝም የሚለውን አቋም በመተው ይህንን አቋሙን በመቀየር ከአሜሪካ ጋር መደራደር እንችላለን፣ የምንደራደረው ግን በኃይል ሳይሆን
በሪስፔክት ነው፣ በሚቹዋል ሪስፔክት ነው፣ እርስ በርስ በመከባበር ነው በሚል አቋም እንደገና እንደ አዲስ አቋሙን አስተካክሎ የኢራን መንግስት ወይም ደግሞ ቴህራን መምጣቷ ትላንት ዘግቤላችሁ ነበር ማለት ነው። እንግዲህ ይህንን ተከትሎ ዓለም ላይ በጣም ከፍተኛ መነጋገሪያ ሆኖ ነው የሰነበተው። በዓለም ላይ ታይቶ የማይታወቅ የቦምብ ናዳ በኢራን ላይ ወርዳሉ ያሉት ዶናልድ ትራምፕ በእርግጠኛነት ኢራንን እያሸነፏት እንደሆነ ዓለም በሙሉ እየተነጋገረ ነው ያለው። እንግዲህ የውስጥ አዋቂ ምንጮች እንደሚናገሩት አንድ የኢራን ፖለቲከኛ በአሁኑ ሰዓት በቴህራን በሚገኘው ቤተ መንግስት ውስጥ ከትራምፕ ውጭ የሚጠራ ስም የለም። ስለ ሐማስ አይወራም፣ ስለ ሂዝቦላ አይወራም፣ ስለ ሁቲ አይወራም። የሚወራው ስለ ትራምፕና ከሱ ጋር እንዴት ኔጎሽየት ማድረግ እንደሚቻል ብቻ ነው ከጧት እስከ ማታ የሚመከረው የሚል ነገር ተናገረ ማለት ነው። ስለዚህ ኢራን በከፍተኛ ፍራቻ ውስጥ ነው ያለችውና ኢራን ጦርነት አትፈልግም ወደሚል አቋም መጣች። ኢራን በፍጹም ጦርነት መግባት አትፈልግም። ነገር ግን አንደኛ ኢራን ሰላማዊ የሆነ መንገድ በመከባበር በፍጹም መከባበር ከአሜሪካ ጋር መደራደር ትፈልጋለች። አንደኛ። ሁለተኛ የምትፈልገው በሶስተኛ ወገን ነው እንጂ ቀጥታ ከአሜሪካ ጋር ድርድር አትፈልግም የሚል አቋም ይዛ መታለች። እንግዲህ አሜሪካ ይህን ነገር አጤነዋለሁ በሚል እስካሁን ድረስ አሜሪካ ኢራን በፊት ለፊት ከኔ ጋር ልትደራደር ፈልጋለሁ የሚል አቋም ይዛ ነው ያለችው። በፍጹም በአሜሪካ በኩል ምንም አይነት መለሳለስ አልታየም ማለት ነው። ይህ እንግዲህ አሜሪካ የሳይኮሎጂ ጌም ነው የምትጫወተው ወይስ ደግሞ በቀጥታ ኢራንን እንዳልነበረች ለማድረግ ነው አሜሪካ እየተነሳች ያለችው? ስለዚህ ኤስሲኦ ሻንጋይ ኮርፖሬሽን ኦርጋናይዜሽን ነው። በሻንጋይ አስተባባሪነት ቻይና አስተባባሪነት የተመሰረተ ራሽያ ያለችበት 10 ሀገሮችን ያማከለ ድርጅት ነው እና ይሄ የቆየ ድርጅት ነው። ይህን ድርጅት አንድ በሉልኝ አሜሪካንን። ምክንያቱም አሜሪካ ወደ ጦርነት መግባት እያሰፈሰፈች ነው። አካባቢውን በሙሉ በጦር መሳሪያዎች፣ በጀቶች፣ በተዋጊ ጀቶች፣ በጦር መርከቦች እያጠረችውን ያለችው በሚል ኢራን በከፍተኛ ደረጃ ስሞታዋን ለዚህ ለቻይና ለራሽያና ለተቀሩት የዚህ ድርጅት ኤስሲኦ ተብሎ ለሚጠራው ድርጅት አሳውቃለች ማለት ነው። እና እንግዲህ ኢራን ከዚህም በላይ ዛሬ ደግሞ ወጣው አዲስ ሌላ መረጃ አሜሪካ በየዕለቱ በሚባል ደረጃ ያለማቋረጥ በሚባል ደረጃ የየመን ሁቲን አቅም ለማዳከም ሁቲን ምንም አይነት ወታደራዊ አቅም እንዳይኖረው ሚሳይል ማስወንጨፊያ እንትኖች እንዳይኖሩት በከፍተኛ ደረጃ እየደበደበች ስለሆነ ለሁቲ ጀርባውን ወደ መስጠት መታለች ማለት ነው። ስለዚህ በየመን የሚገኙ የኢራን የሚሊታሪ ፐርሶኔሎች በሙሉ ለቀው እንዲወጡ ትእዛዝ ሰጥታለች ማለት ነው። ምክንያቱ ደግሞ ምንድነው? ምናልባት በአሜሪካ የአየር ድብደባ አንድ የኢራን ጦር ጀነራል ቢገደል ከአሜሪካ ጋር ቀጥታ ጦርነቱ ስለምንገባ ለቃችሁ ውጡ የሚል መመሪያ ሰጥታለች ማለት ነው። ይሄ ማለት እንግዲህ አሜሪካ እንዳለችው ኢራን ደግሞ በፍጹም አላስታጠቅኩም በፍጹም እጄ የለበትም እያለ ስትክድ እንደነበረው እኔ የየመን ሁቲ አላስታጠቅኩትም እጄ የለበትም በፍጹም ከኔ ጋር የሚል ሽምጥጥ ያለ ነገር ስትናገር ነበረ። አሁን ግን የጦር ጀነራሎቿን ከየመን ሁቲ በአስቸኳይ በፍጥነት እንዲለቁና እንዲወጡ መመሪያ ተላልፏል ማለት ነው። እንግዲህ ይሄ ማለት በትክክል አሜሪካ እንዳለችው የየመን ሁቲ የሚተኩሳቸው በጣም ዘመናዊ ሚሳኤሎች፣ ሮኬቶች፣ ድሮኖች በሙሉ የኢራን ሰራሽ ናቸው ማለት ነው። ይሄ ብቻ ሳይሆን የጦር ጀነራሎቹ ሁሉ አጠቃላይ ጦርነቱን እንቅስቃሴ የሚቆጣጠሩት የኢራን ጀነራሎች ነበሩ ማለት ነው። እና በዚህ ሁኔታ እንግዲህ ኢራን ለየመን ሁቲ ጀርባውን ወደ መስጠት መታ አሁን አንድና አንድ ብቸኛ ጉዳዩ ከዶናልድ ጄ ትራምፕ ጋራ በምን አግባብ እንደራደር በሚለው ጉዳይ ላይ ነው ያለችው። ይህ ብቻ አይደለም። ኢራን እየገነባች ያለችው የኒውክሌር ኃይል ለሰላማዊ አገልግሎት ብቻ ስለሆነ መመርመር ካስፈለገበት መመርመር ይችላል ወደሚል አቋምም ኢራን እየመጣች ነው ያለችው ማለት ነው። ስለዚህ እንግዲህ የመን የጦር ጀነራሎቿን ከየመን ሁቲ ለይታ በአስቸኳይ እንዲወጡ ጥሪ አቀርባለች ኢራን ማለት ነው። ይሄ ማለት በትክክል አሁንም አሜሪካ እያሸነፈች እንዳለ ኢራን ደግሞ አንደኛ ከእስራኤል ጋር ከአሜሪካ ጋር ለመደራደር መወሰኗ፣ ሁለተኛ የኒውክሌር ጣቢያዋን ለማስመርመር እየተዘጋጀች መሆኗ፣ ሶስተኛ አሁን ደግሞ በየመን የሚገኙ የኢራን ጦር ጀነራሎች እንዲወጡ በማድረጓ ሌላ ሽንፈትን እያስተናገደች ነው ያለችው ማለት ነው። በእርግጠኛነት የኢራኑ ፕሬዚዳንት ፔዚሽኪያን ምንድነው ያሉት? The Islamic Republic of Iran has never sought war or conflict and the non-useful use of nuclear energy has no place in our security and defense doctrine ያሉት
በእኛ የኃይል አሰላለፍ መረዳት ወይም አረዳድ ወይም ትምህርት ውስጥ ኒውክሌርን ለተሳሳተ ዓላማ መጠቀም የሚባል ነገር የለም ነው ያሉት። እዚህ ኢራን ጦርነት አትፈልግም፣ ሰላማዊ በሆነ መንገድ መደራደር ትፈልጋለች ወደሚል ነገር መተዋል ማለት ነው። እንግዲህ በዚህ ሁኔታ የኢራንና የአሜሪካ ጉዳይ ከፍተኛ እሳት አገባ በጣም እየጨመረ በጣም አስፈሪና አደገኛ እየሆነ መጥቶ ነው ያለው። አሜሪካ ነገሩን በጣም አምራ ይዛ ነው ያለችው። ዓለም በትኩረት እያየ ነው ያለው። ምናልባት እንግዲህ የራሻው ፑቲን በፍጹም የማይታሰብ ነው በሚል የኢራን የኒውክሌር ጣቢያ እንዳይነካ የሚል ማስጠንቀቂያ ለአሜሪካ እየሰጡ ናቸው። በእነዚህ አጣብቂኝ ውስጥ ነው እንግዲህ ዓለም ያለችው። ዞሮ ዞሮ እነዚህ ነገሮች በቀጥታ የጎግ ማጎግ ሰልፍን ወደፊት እየገፉት ነው ያሉት። በእርግጠኛነት በአሜሪካ ላይ የኢራን ብቻ ሳትሆን ቻይና፣ ራሻ፣ ሰሜን ኮሪያ፣ ሌላም በጣም ብዙ ሀገሮች የአሜሪካ ጠላት ተብሎ የሚታሰቡ ሀገሮች ምናልባት ተሰብስበው ቢመጡ አሜሪካ ምን አይነት ምላሽ ሊኖራት ይችላል? እዚህ ነው ሀገሮች መቋቋም የምትችልበት ነገር ሊፈጠር ይችላል። ለምን አሁን የአሜሪካው ፕሬዚዳንት ዓለም ላይ አጠቃላይ ዓለም ላይ ወደ አሜሪካ በሚገቡ ቀረጦች ላይ ጨምሮት ከፍተኛ ቀረጥ ዓለም በሙሉ አስቆጥቷልና አሜሪካ ተገላ ለብቻዋን እየቀረች ነው ያለችው። አሜሪካ ፈርስት የሚለው የዶናልድ ትራምፕ ፕሪንሲፕል ለአሜሪካ ይጠቅማት ይሆናል፣ ግን ፋይናሊ አሜሪካን ወደ ውድቃት እንዳይከታትም ስጋት አለ ማለት ነው። እንግዲህ በዚህ ሁኔታ ኢራን ለሁለተኛ ጊዜ መሸነፏን አረጋግጣለች። በየመን የሚገኙ የጦር ፐርሶኔሎቿ በሙሉ በአስቸኳይ እንዲወጡ፣ አንድም ሰው ቢገደል ከአሜሪካ ጋር እንደማትላቀቅ ይዛተች ነው የምትገኘው። ስለዚህ የየመኑ ቲን ያስታጠቀችው ኢራን መሆኗን በአደባባይ መስክራለች። ያ ብቻ ሳይሆን በቀጥታ አሁን ኢራን በራሷ ጉዳይ ላይ ተኩራ በዙሪያ እስራኤልን ለማጥቃት ያስታጠቀቻቸውን ሀገሮች በሙሉ ጀርባዋን እየሰጠች ነው ያለችው። ለሁቲ ጀርባዋን፣ ለሐማስ ጀርባዋን፣ ለሂዝቦላ ጀርባዋን እየሰጠች ነው ያለችው ማለት ነው። እንግዲህ ምናልባት በዚህ በኩል በጎላን በኩል ያለው የሶሪያ አዲሱ መንግስት ደግሞ ራሱን ችሎ ከቱርክ ጋር ነው ግንኙነቱ፣ ከኢራን ጋር ሳይሆን አሳድ ከኢራን ጋር ሳይሆን ግንኙነቱ ከቱርክ ጋር ነውና እስራኤልና ቱርክ እንደገና ሌላ ግጭት እንዳይፈጥሩ መሰጋት ላይ ነው ያለው። ለምን በእስራኤልና በሶሪያ ድንበር መካከል የጦር ሰፈር ቱርክ ትፈልጋለች እና ያን የጦር ሰፈር እስራኤል ደብድበዋለች፣ ከጥቅም ውጭ አድርገዋለች ማለት ነው። ይህም በእስራኤልና በሶሪያ ድንበር ላይ ምንም አይነት ወታደራዊ ሰፈራ አያስፈልግም የሚል ነገር ነው እስራኤል ያስቀመጠችው ማለት ነው። እንግዲህ ከዚህ ጋር ተያይዞ እስራኤል ደግሞ 77 ሰዎች ወይም ፍልስጤማውያን የተገደሉበትን ጥቃት ትናንትና በጋዛ ላይ ፈጽማለች። የአየርና የምድር ውጊያ ነው ጋዛ ላይ የከፈተችው ማለት ነው። እስራኤል ከፍተኛ የድንበር አካባቢ የሚገኙ የጋዛ ክልሎችን በከፍተኛ ደረጃ በወታደር እየተቆጣጠረች ነው የምትገኘው እና እስራኤል ከጦርነት ነፃ ክልሎች ወይም በፈር ዞን የሚባሉትን በሰፊው ነው እያያዘች ያለች። ወይም ደግሞ አንድ ቦታ ብቻ ሳይሆን በተለያዩ ቦታዎች ላይ በፈር ዞን የሚባሉ ስፍራዎችን እየለየች ነው ያለችው። እንዲሁም በሶሪያ በኩል በጣም ሰፊ በፈር ዞን መሆን አለበት ወይም ደግሞ ከጦርነት ነፃ የሆነ ወይም ከጦር ሰፈር ነፃ የሆነ ቦታ በሰፊው ይዛ ነው ያለችው ማለት ነው እስራኤል። እንግዲህ በአሁኑ ሰዓት እስራኤል ምናልባት የጋዛን 30% ይዞታ ተቆጣጥራለች ሊባል በሚችልበት ሁኔታ ወታደሯ በጣም ጠልቆ ወደ ጋዛ ገብቶ ነው የሚገኘው ማለት ነው። 30% ማለት በጣም ሰፊ ቦታ ነው ይዛ ያለችው። ይሄ ሁሉ እንግዲህ ዓላማው አንደኛ ሆስቴጆችን ማስለቀቅ ነው፣ ሁለተኛ ደግሞ አልቲሜትሊ በጋዛ አሁንም ድረስ ጋዛን አስተዳድራለሁ የሚለው ሐማስ ጋዛን ለቆ እንዲሄድ የምትፈጥረው ጫና ነው ማለት ነው። እንግዲህ ከዚህ ጋር ተያይዞ ሌላም ኮሪደር እስራኤል ተቆጣጥራለች። ጋዛን ለሁለት የሚከፍል ኮሪደር ተቆጣጣ ሰሜንና ደቡብ ጋዛን ለሁለት የሚከፍል ሌላ ኮሪደር እንዲሁ እስራኤል ተቆጣጥራለች ማለት ነው። በዚህም ጋዛ በዚህ ያሉ ከዚህ ጋር እንዳይገናኙ የማድረግና የራሷን ወታደሮች አስፍራ ለያይታውን ኃይሉን የማዳከምና አሁንም አልቲሜትሊ ሐማስን ከስልጣን የማንሳት ሀሳብ ነው ያላት። እንግዲህ ወደፊት ደግሞ ምናልባት ይሄ ጦርነት ፍጻሜ ካገኘ ሊሆን የሚችለው ነገር እናያለን። ግን እስራኤል ይዞታውን በከፍተኛ ደረጃ እያጠናከረች ነው ያለችው። ምናልባት አሜሪካ ቀኝ እጅ ሆና ለእስራኤል አሁን መነሳቷ ከኢራን ጋርና ከሁቲ ጋር ያለውን ጦርነት አሜሪካ መቆጣጠሯ በከፍተኛ ፍጥነት ነው እስራኤል ውሳኔዎቿን እንድትቀይር እርምጃዎቿን በጣም እንድታፈጠን እያደረገ ያለው ማለት ነው። ለእስራኤል በእርግጠኛነት አሁን እጅግ በጣም መልካም ጊዜ ነው እየሆነ ያለው ማለት ነው። ዞሮ እንግዲህ በዙሪያ ያሉት እንደ ሂዝቦላና ሐማስ የመሳሰሉት ኃይላት ደግሞ በጣም መሪዎቻቸውን በማጣታቸው በጣም የተዳከሙበትና ከባድ የሚባል ጊዜ ላይ ነው ያሉት ማለት ነው።
ግን ያው ሁሉም ቢያቀሙና ያለ የተኮሰ ነው የሚገኘው። በጣም ተጠናክሮ ሀያሉን ተነስቶ የነበረው በጣም ዘመናዊ መሳሪያዎችን ታጥቆ የነበረው በየመን የሚገኘው ሁቲ ነው። እሱን ደግሞ አሜሪካ በከፍተኛ ደረጃ በየቀኑ በሚባል ደረጃ ያለማሰለስ የሁቲን ይዞታዎች በሙሉ በመደብደብ ሁቲን ከጥቅም ውጭ ወደ ማድረግ እየመጣች ነው ያለችው። ከዛም አልፎ ኢራን ሙሉ በሙሉ ለሁቲ የምታደርገውን የትኛውንም እገዛ እንድታቆም የጦር አመራር ቢሆን የጦር መሳሪያ ቢሆን ገንዘብ የትኛውም ድጋፍ እንድታቆም በኢራን ላይ የምታደርገው ጫና ሁቲንም ሐማስንም ሂዝቦላን ሁሉ ከጥቅም ውጭ የማድረግ እንቅስቃሴ ነው ተይዞ ያለው ማለት ነው። ምናልባት እንግዲህ በመካከለኛው ምስራቅ ላይ ከፍተኛ የኃይል ሚዛን ይዛ በተለይ ደግሞ እስራኤል ለማጥፋት ቆርጣ የተነሳችው ኢራን ራሷ ጣብቂኝ ውስጥ ገብታ በራሷ የቤት ስራ ተጠምዳ ነው ያለችው። ከትራምፕ ጋር የምታደርገው ድርድር ቀንና ሌሊት እንቅልፍ ነስቷት ነው ያለችውና በእርግጥ የኒውክሌር ማብላያዋን ጉዳይ እንዴት ታደርገዋለች? ታቆመዋለች ወይስ ደግሞ ኢራን ትቀጥላለች የሚለው ነገር በትክክል ወደፊት የሚወሰን ነው የሚሆነው ከድርድሩ በኋላ። እንግዲህ ተከትሎ ምናልባት እንድታደራድር የሚፈልገው ሳውዲ አረቢያ ናት። ዶናልድ ትራምፕ ደግሞ የሚቀጥለው ወር ላይ ግንቦት ላይ ማለት ነው ወደ ሳውዲ አረቢያ ይሄዳሉ። ወደ ስልጣን ከመጡ በኋላ የመጀመሪያ ከሀገር ውጭ የመጀመሪያ ጉብኝታቸው ነው የሚሆነው። ወደ ሳውዲ ይሄዳሉ። እንግዲህ ሳውዲ ጋር በጣም ከፍተኛ ወዳጅነት ነው ዶናልድ ትራምፕ ያላቸው። ስፔሻሊ ከሳውዲው ልዑል ጋራ ከፍተኛ ወዳጅነት ነው ያላቸው እና አሁንም በኢራንና በአሜሪካ መካከል ያለውን የኒውክሌር ጉዳይ በተመለከተ በመካከል አደራዳሪ ሆና ሳውዲ አረቢያ እንድትገባ የሚፈለግ ይመስላል። ይሄ ብቻ አይደለም፣ ሌላም ብዙ ጉዳዮች ላይ ይወያያሉ፣ ይመካከራሉ ተብሎ ይጠበቃል ማለት ነው። ይሄ ብቻ አይደለም፣ ኔታንያሁ በቅርቡ በዚህ ሳምንት ወይ የሚቀጥለው ሳምንት ወደ አሜሪካ ዋይት ሃውስ ይመጣሉ ተብሎ እሱም እየጠበቀን ያለው አጠቃላይ ቀጠናዊ እንቅስቃሴ ላይ ቀጠናዊ እርምጃ ላይ ስፔሻሊ ከኢራን ጋር ባለው ጉዳይ ላይ ለመወያየት ነው። ዓላማቸው የኢራንን የኒውክሌር ጣቢያ ከጥቅም ውጭ ማድረግ ነው። የአሜሪካም የእስራኤልም ዋነኛ ተልዕኮ ይሄ ነው። ዋነኛ ዓላማ ይሄ ነውና ሁለቱም ዓላማቸው የኢራን ኒውክሌር ባለቤት እንዳትሆን ማድረግ ነው። ለምን ኢራን ሙሉ በሙሉ የኒውክሌር ባለቤት ባልሆነችበት እንኳን በሳተላይቶች በሮኬቶችና በድሮኖች መካከለኛው ምስራቅ እያመሰች ነው የምትገኘው እና ምናልባት ወይ በኢራን የመንግስት ለውጥ ይመጣና ኢራን የተረጋጋ ልትሆን ትችል ይሆናል። ነገር ግን ከመጽሐፉ አንጻር ስንመለከት የጎግ ማጎግ ሰልፍ መምጣቱ ካልቀረ የጎግ ማጎግ ሰልፍን የሚያመጣው የኢራኑ እስላማዊ መንግስት ነው። በአሊ ካሜኒ የሚመራው የኢራኑ እስላማዊ መንግስት እሱ ከራሻ ጋር ካለው ጥብቅ ወዳጅነት የተነሳ ይህንን የጎግ ማጎግ ሰልፍ እርሱ ራሱ ይጨርሰዋል ብዬ አምናለሁ እንጂ ሌላ ዲሞክራት የሆነ መንግስት በኢራን ላይ ይመጣል ብዬ እኔ በግሌ አልጠብቅም። ምንም አይነት እንደው ጦርነት ተከፍቶ እንኳን ኢራን በጣም ብትዳከም አሁንም እንደገና አንሰራርታ በከፍተኛ ደረጃ ያው የጎግ የማይቀር ነው የጻፈ እኮ ነው። ይሄ የዛሬ 2600-700 ዓመት የጻፈ ትንቢት ነው። እስከ 38-39 የጎግ ማጎግ ሰልፍ የማይቀር ጉዳይ ነውና ከንጥቀት በፊት የሚሆነው የጎግ ማጎግ ሰልፍ በከፍተኛ ደረጃ ጦዞ ነው ያለው። ምክንያቱም የኢራን በዚህ ደረጃ ውጥረት ውስጥ መግባት ራሻ መካከል እንድትገባ ጣልቃ እንድትገባ ያደርጋል። የአሜሪካ እንዲህ አምባገነን ሆኖ መነሳት ደግሞ ራሻን ባይል ያስቆጣን ያለው በዩክሬንና በራሻ ማል ያለው የተኩስ አቁም ስምምነት ሊሳካ አልቻለም። አንዱን እየከሰሰ ስቲል እየተቆራቆሱ ነው፣ የተደባደቡ ነው ያሉት፣ ተኳኩሱ ነው ያሉት ማለት ነው። ፑቲን በዚህ ደረጃ አመጹን እየቀጠለ የሚሄድ ከሆነ አሁንም በጣም በእርግጠኛነት ጎግ ማጎግ ሰልፍ ሊመጣ ግድ ነው። በዛ በኩል ፑቲን ተወጥሯል፣ በዚህ በኩል ደግሞ ኢራን ተወጥራለች። ፋይናሊ መርጅ አድርገው ወደ የማይቀረው የጎግ ማጎግ ሰልፍ ሊመጡ እንደሚችሉ ይጠበቃል ማለት ነው። ይህ እንግዲህ አጠቃላይ በአረቡ ዓለም ያለውን እንቅስቃሴ ወይም ትብብር የጦር ትብብርን ጭምር ታሳቢ የሚያደርግ ነው ማለት ነውና ወገኖች እንግዲህ ደጋግሜ እንደምነግራችሁ እነዚህ መረጃዎቻችን ዘመኑ ጋር እንዳለ እንድናቅ ብቻ እንዲረዱ ነው፣ ሌላ ነገር አይደለም። ምክንያቱም ስለ ጎግ ማጎግ ሰልፍ 38 እና 39 አውጥተን ስናወራ ምን ማስረጃ አለን አሁን ለመፈጸሙ ብለው የሚያስቡ ሰዎች አሉ። ጎግ ራሻ መሆኗን ካወቀን፣ ፔርዣ ወይም ፋርስ ኢራን መሆኗን ካወቀን እነዚህ ሀገሮች መሪዎች ናቸው። እነዚህ ሀገሮች ፍሮንት ላይ ፊት ለፊት ላይ መተው ነው ያሉት ማለት ነውና እነዚህ ነገሮች የዓለም ፖለቲካ አስተላለፍ፣ ወታደራዊ አስተላለፍ በሙሉ በቀጥታ አሁን ዓለም ላይ የተፈጠረ ያለው ኢኮኖሚ ቀውስ ኢቨን ትራምፕ አሁን እየፈጠረ ያለው ጫና ወዴት ሊወስደን ይችላል የሚለው ነገር ማሰብ በጣም ቀላል ነው። ዓለም ከዚህ በኋላ የተረጋጋች ሰላማዊ ጤነኛ ልትሆን በፍጹም አትችልም።
ጤነኛና ሰላማዊ የተረጋጋ ህይወት በክርስቶስ ብቻ ነው የሚገኘውና ጌታ ኢየሱስን አዳኝ አድርጋችሁ ያልተቀበላችሁ አዳኝ አድርጋችሁ ተቀበሉ። ጌታ ኢየሱስን አዳኝ አድርጋችሁ የተቀበላችሁ ወገኖቼ ደግሞ ይሄን ወንጌል ይዘን እንድንወጣና ላልዳኑ ሰዎች በፍቅር እንድንመሰክርላቸው መዳን እንዲሆንላቸው እድል እንድንሰጣቸው ይሄ ነው ማሳሰቢያችን በጌታ ፍቅር። ይሄንንም አደራ እንላለን። አምናለሁ በዚህ ፕሮግራም ብቻ ጌታ ኢየሱስን የተቀበላችሁ ወገኖች አላችሁ። ጌታ ብሶ ይባርካችሁ። ስልካችን ስላለ በደውሉን አግኝተናችሁ እናስተምራችሁ እንችላለን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። የለምጻቱ ድምጽ ነኝ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና